ሉቃስ ወንጌል ምዕራፍ 18 ቁጥር 35 ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ችግር ያለበት ጥያቄ ያለው አንድ ሰው በመንገድ ዳር ቁጭ ብሎ ምን ያደርግ ነበር? ይለምን ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። እስቲ የዳዊት ልጅ በሉ። ኢየሱስ ሆይ ማረኝ። ምን አለ? የዳዊት ልጅ ኢየሱስ ሆይ ምን አርገኝ? ማረኝ እያለ ምን አለ? እስቲ ጮኸ በሉ። ምን አረገ? ጮኸ ምትለዋን አስምሩበት። ከበስተፊት የሄዱ የነበሩትም ዝም እንዲል ገሰጹት። እስቲ ዝም እንዲል በሉ። ስለዚህ እኔ ዋና ችግሬ ለማኝ ያደረገኝ ዋናው ችግሬ ከሰው በታች ያደረገኝ ዋናው የችግሮቼ ሁሉ ዋና የሆነው ማየት አልችልም አለ። ስለዚህ እኔ እንድትፈታልኝ የምፈልገው አሁን የችግሮቼን ሁሉ ቁልፍ የሆነው ዋና የሆነውን ምንን ነው? አይኔን አብራው፣ አይኔን ፈውሰዋል። ኢየሱስ ምንድነው ያለው? ኧረ አንድ ሰው አሜን ይበላ። እምነትህ ምን አድርጎሃል? ልንገራችሁ፣ መንፈሳዊ ዓለም ለነማን ነው የሚሰራው ካላችሁ አክቲቭ ለሆኑ። አሜን። ለነማን? ለነ በርጦሎሜዎስ ምን ለሚሉ ዝም በል እየተባሉ የሚጮሁ አብዝቶ ጮኸ። አብዝቶ አክቲቭ ነው ሰውየው። አንተ እውር ነው እንጂ አይና የለውም እንጂ ሰውየው በጣም አክቲቭ ሰው ነው። እስቲ አንድ ሰው አሜን ይበላ። ምን አይነት ሰው ነው ሰውየው? በጣም አክቲቭ ነው። ዝም በል ሲሉት በደቀ መዛሙርት ቢገሰጽ በምን ቢገሰጽ ሰውየው ዝም ይላል። ፈውሰኝ የዳዊት ልጅ ይላል። ታውቃላችሁ የናዝሬቱ ኢየሱስና የዳዊት ልጅ ይለያያል። ታውቃላችሁ የናዝሬቱ ኢየሱስ ማለት ናዝሬት አካባቢ ያለው ከናዝሬት ነው የመጣው አይደለም። የናዝሬቱ ኢየሱስ የተባለው ሰፈሩን ለማመልከት ነው። ያደገበትን ያገለገለበትን አይደለም አካባቢ ለማመልከት ነው። የናዝሬቱ ኢየሱስ ሲሉ ለማመልከት ነው እንጂ የአዳኝነት ምልክት አይደለም። ናዝሬት ሰፈር ነው፣ ቀበሌ ነው። ኢየሱስ ብቻ አይደለም ናዝሬት የተወለደው፣ በጣም ብዙ እልፍ ሰው ናዝሬት ተወልዷል። ይሄ በርጦሎሜዎስ የናዝሬቱ ኢየሱስ ፈውሰኝ አላለም። የዳዊት ልጅ ሆይ ምን አርገኝ ማረኝ ነው ያለው። በትክክለኛው ክብሩን የጠራው የዳዊት ስር የሆነው የንጋት ኮከብ የይሁዳ አንበሳ የናዝሬቱ ኢየሱስ አንተ ሆነር አደረገው፣ አከበረው። ሲጠራው ራሱ በአምላካዊ ክብር ነው የጠራው። በጸጋው ልክ ነው የጠራው። በማንነቱ ልክ ነው የጠራው። ምን አለው? የዳዊት ልጅ ሆይ ምን አርገኝ ማረኝ። ደግሞዋለሁ፣ ከበርጦሎሜዎስ ከአይን ዕውርነት የሚበልጥ ችግር ያለባቸው ሰዎች በጉባኤ ውስጥ ነበሩ። ብታምኑም ባታምኑም እውነት ውሸት ከበርጦሎሜዎስ የሚበልጥ ጥያቄ ያለው ሰው ነበረ። አልነበረም? ምን ሆነዋል? መንፈሳዊ ዓለም ለአክቲቮች ነው፣ ለሚጮሁ ነው። ወደ እኔ ምን በል፣ እኔ ምን አረግልሃለሁ? መለስልሃለሁ። አንተስ የማታውቀውን ታላቅና ኃይለኛ ነገር ምን አደርጋለሁ? አሳያለሁ። ምን ነው ጨዋቸው አሜን ብትሉ። ስለዚህ አንደኛ ለመውጣት ነው አንተ መሮጥ ያለብህ። እንደ በርጦሎሜዎስ የኔ ቀን ነው ሳልፈወስ አልሄድም። ምን ነው ጮህ አሜን ብትል። ነገሬ ሳይነካ፣ ነገሬ ሳይዳሰስ፣ ነገሬ ሳይፈወስ፣ ሽባነቴ ሳይፈወስ፣ እውርነቴ ሳይበራ፣ ዲዳነቴ ሳይፈወስ ከዚህ ቤት አልወጣም። አይደለም ነገርን ሳታስፈታ ከዚህ ቤት አትውጣ። ነገ ባይዘው ስለ ነገ ነገራችሁ። ነገ የሚባል ቀን ይኑር አይኑር እኔ አላቅም። ስለዚህ የተሰጠኝ ቀን ዛሬ ነው። በልስ ይጩና ኧረ አንድ ሰው አሜን ይበል በጌታ በኢየሱስ። ነገ ስለማን ይጨነቅ? አሁን ዓለም ነገ እንዴት ትሆናለች ብለህ ዛሬ እንቅልፍ ማጣት የለብህም። ነገ ካለ እኖራለሁ፣ ከሌለም እግዚአብሔር ጋር ሄዳለሁ። በቃ ዛሬ ግን የኔ ቀን ነው፣ ሳልፈወስ አልወጣም። እግዚአብሔር የሰጠኝ ዛሬ ነው። ዛሬ የኔ ቀን ነው የሚል አለ ወይ? በረከቱን የሚወስድ አለ ወይ? እንደ በርጦሎሜዎስ ለመጮህ ተዘጋጅተሃል? Are you ready? ክብሩ ለማ እኔ ዛሬ እናገራለሁ። እንደ በርጦሎሜዎስ አይኑ የሚበራ ሰው አለ። እኔ እናገራለሁ ዛሬ አንድ ሰው ካለበት ሽባነት ወጥቶ አክቲቭ ይሆናል። እግር ተፈውሶ ከጎን ያለውን ሰው እግዚአብሔር እግርን ይፈታዋል በለው። እግርን ይፈታዋል። እንደዚህ ላለማምለክ ይኸው ከምድር ጋር የተጣበቀ እግር ያላችሁ እግራችሁ ቸርች ማይሄድ ሌላ ቦታ የሚሄድ ዛሬ ከምድራዊ ስበት እግዚአብሔር ያላቀቃል። ወደ መንፈሳዊ አክቲቭነት ተቀየርክ። መንፈሳዊ አክቲቭ ትሆናለህ በለው ከጎን ያለው ሰው። መንፈሳዊ ስፒሪቹዋል አክቲቭ ስፒሪቹዋሊ በመንፈሳዊ ነገር አክቲቭ ትሆናለህ። ማን ነው አሜን የሚለኝ? ከጎን ያለው ሰው ነካ አድርገውና ነገር ሳይፈወስ አትወጣም በለኝ። ቤት ሳይድን አትወጣም።
ቢዝነስ ሳይፈወስ አትወጣም። ልጅ ሳይፈወስ አትወጣም። ሽባነት ሳይፈወስ አትወጣም። እውርነት ሳይፈወስ አትወጣም። አንካሳነት ሳይፈወስ አትወጣም። አሲሙ ለቀቀ። ፓወር በሉሲ። ዛሬ በአንድ ሰው ውስጥ እሳት ገባ። እግዚአብሔር ሆይ በሉ፣ ወደ ተለየ ክብር አስገባኝ በሉት። ወደ ተለየ መንፈስ አስገባኝ። ማን ነው ዛሬ በመንፈስ ዓለም እሳት መሆን የሚፈልግ? በመንፈስ ዓለም ትኩስ መሆን የሚፈልግ? በራድ አልሆንም ትኩስ ነው መሆነው፣ ለብ ያላልሆንም ትኩስ ነው መሆነው የሚል እጆቹን ያወዛውዝ። የጌታ ኃይል ወደቀብህ። የእግዚአብሔር ኃይል ወደቀብህ። እሳት ወደቀብህ። ዘይት ፈሰሰብህ። መለኮታዊ አይን ተከፈተ። አይንሽ ተከፈተ። ጆሮ ተከፈተ። ጆሮሽ ተከፈተ። እልል በይና ውሰጂው። እልል በይና ውሰጂው። እልል በይና ውሰደው።